እንዴ አዴን ወዴት ነው የሚወስዳት? እኔ እንጃ። በቃ ዳይመንድ እየተከተላት ነው። ወደ ቤት ግቡ እያለን ነው። አዎ ምልክት ሰጠን ነው እያለን እንሂድ። አዴን ልቀቋት! አዴን እንዳነቋት! እናንተ የተረገማችሁ! አዴን እያንዳንዳችሁ ልስራችሁ እጃችሁ! አዴን አዴን ወዴት ወሰዷት? አዴን ሰውዬው ጋር እየወሰዷት ነው። ተከተሏት! አዴን ተከተሏት! እየወሰዷት! ቶሎ በል! የተረገሙ ሰይጣኖች! ተነስ! እናንተ ድረስላት! እናንተ ድረስላት! እኔ ፈቷለሁ! እናንተ ድረስላት! እንግዲህ ሰዎችዬ ዛሬ አደይ ድራማ እንዳያችሁት ነው። ኪንጎና ዳይመንድ በሚገርም ሁኔታ ናኦልን ዱቄት አድርገውት ነበር። ያው ዱቄት ካደረጉት በኋላ ተረድተዋል። ፍቅርና ሊዱና አደይ ወደ ቤታቸው እንደተመለሱ ተረድተዋል። እናም ያንን በተረዱበት ጊዜ ናኦልን ይቅርታ ጠይቀዋል። በጣም ይቅርታ ስላላወቅን ነው እዚህ እንዳሉ ገምተን ነው እንደዚህ ያደረግን ነው ምናምን ብሎ ያው ይቅርታ ጠይቀው እንደመተዋወቅ ነገር አድርገዋል። ብቻ ደስ ይላል። በሰላም ተጠናቋል። እንግዲህ ቤት ውስጥ ቤዛ ችግር ፈጣሪዋ ቤዛ ለሊ ላይ ስትጫው ነበር። ከአደይ ጋር ሲያወሩ ለሊ ከፍ ዝቅ ስታረጋት ነበር። ከዛም በኋላ ያው ለሊም ቀላል ሰው አይደለችም። በጣም ነው የምትናገራት። እናም ትታት ሄዳለች መጨረሻ ላይ። ከዛም በኋላ አደይ ደግሞ በተረፈ ስትጫውባት ነበር ቤዛ ላይ። ካሁን በኋላ ለሊ አንድ ነገር መናገር እሷን ማዘዝ አትችይም። የምትፈልጊው ነገር ካለ እኔን እዘዥኝ፣ አለበለዚያ ሌላ ነገር አታውሪ ስትላት ነበር። የሌላ ስታናግራት ነበር። እንግዲህ ኤላም ሊዱን ለማውራት ሲሞክር ነበር። ነገር ግን ሊዱ ደብሯታል። እኔ በደበረኝ ጊዜ አንተ ከጎኔ አልነበርክም፣ እኔ ከአንተ ጎን ነበርኩ ምናምን ነገር ብላ ያው ውጣልኝ ከመኝታ ቤቴ እኔውን ልረፍበት ሁላ ስትለው ነበር። የሌለ ነው በቃ የሌለን የደበራት። ፍቅር ደግሞ እንዳያቸዋት ነው ዛሬም ዴቭ ጋር ሄዳ ስትጋትተው ነበር። እኔ ያፈቅርሃለሁ ምናምን ያላለችው ነገር የለም። ያው ዴቭም አይገባሽም እንዲህ ሲላት ነበር። እኔ አልፈልግም ካሁን በኋላ አደይን እና ሊዱን እንድትነኪያቸው ልታስጨንቂያቸው አልፈልግም፣ ስነ ስርዓትሽን ያዢ ብሎ ሲያስጠነቅቃት ሁላ ነበር። አረ ሰዎች ገራሚ ነው። ለሊ ቤቱን ሩዋንዳ አረገችው። ቤዛ ኤላን ስታቅፉ በቃ የሌለ አራስ ነብር ሆና መታ አገጯን ያዘችላት። አገጯን እንደዚህ ንቅለን ያደረገችላት። ብቻ በጣም ተወጅታኛለች። እኔ አላምናቸውም። አንተን አለማመን አይደለም ሊዱንና ቤዛን አላምናቸውም። አንተን ለማግኘት የማይፈነቅሉት ድንጋይ የለም። ለዛ ነው ስትለው ነበር። ብቻ እውነቷን ነው። ይህ ነገር ግን ደብሮታል ኤላን። ከዛም በኋላ እንደምንም ተስማምተዋል። ከዛን ሲሳሳሙ አደይ በመሀል ስትገባ ፍራ አይኗን ጨፍና ምናምን እየሳቁባት ነበር። እንግዲህ ያው ሲጀናጀኑ ነበር ኤላና ለሊ። አደይ ቡና እያፈለችላቸው። ከዛም በኋላ በመሀል ፍቅር መታ ስትበጠብጣቸው ነበር። ኤላ በድንገት ተነስቶ ተናዶ እኔን እንደፈለግሽ መናገር ትሻለሽ፣ ለሊን ግን በፍጹም አትችይም ብሎ ጥፊ አጉርሷታል። ከዛን ከለሊ ጋር ተያይዘው ወጥቷል። እና ደግሞ ትውስታው ላይ ሊዱ ቀርታለች እና በእሷ ትውስታ እየተበጠበጠ ነው። ብቻ የሆነ ነገር አለ። እንግዲህ ኪንጎና ዳይመንድ ሊዱን አይተዋታል። እንኳን ደህና መጣሽ ምናምን አይነት ነገር ሲሏት ነበር። ዴቭ ደግሞ እንድታመሰግናቸው ሲጠይቃት ነበር። ነገር ግን ያው
መጀመሪያ ስልኪን ይመለሷትና ምናምን ስትል ኪንጎና ዳይመንድ እቺ ባቄላ ካደረች አትቆረጠም ምናምን ብሎ ያው ሄደዋል። ከዛም በኋላ አደይን ሲያወሯት ነበር፣ ሲጋተቷት ነበር። ዳይመንድ ወደ ውስጥ ገብቷል። ኪንጎ ደግሞ አደይን ሲጋተታት ነበር እና ዴቭ ድንገት መጥቷል እና ዴቭ እንግዲህ ዴቭ በኪንጎ ሰበብ ዳይመንድን መጥቶታል። እናም ያው ዳይመንድ ደብሮታል፣ ተመልሼ እመጣልሃለሁ ምናምን ሲለው ነበር። እንግዲህ በሚገርም ሁኔታ በዚህ ነገር ተናዳ አደይ በጥፊ መታዋለች። ዴቭን በጥፊ ለጥፋዋለች። እንግዲህ ቤዛ ደግሞ ሊዱን ጸጉሯን ይዛ ስልክ ስትቀበላት ነበር። እስቲ በቀጣይ ምን ይፈጠራል? ምን ይከሰታል? ሀሳብ አስተያየቶቻችሁን፣ ግምቶቻችሁን አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ባይ